ካለፉት 2 ወራት በኋላ የጋዛ ምድር ድጋሜ እጅግ አስከፊ መጠነ ሰፊ ደም ፈሶበታል። ቢያንስ 405 ሰዎች ህይወታቸውን ያጡበት እንደሆነም ተነግሯል። በእርግጥ የቁጥሮቹ ነገር እንደ ሚዲያዎቹ ፍላጎት ከፍና ዘቅ ቢሉም የሰው ህይወት በአስከፊ ሁኔታ መቀጠፉን ግን ግምት ውስጥ በማስገባት የሰብአዊ መብት ተሟጋቾች አንገብጋቢው ዕለት ሊሉ ተገደዋል። የእስራኤል ጦር የሽብር ኃይሎችን ኢላማ የጠበቀ ጥቃት አድረስኩ ቢለም የሐማስ ሰዎች ንጹሃን ሆነ ተብሎ ተጨፈጨፉ በሚል የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት እየከሰሱ ይገኛል። ምክትል የጋዛ ሚኒስትርና የሐማስ ደህንነት ከፍተኛ ባለስልጣን መሐመድ አቡ ዋፋህ ሳይገደሉ አልቀረም የሚል መረጃ ከመውጣቱን ባሻገር ሐማስ በጉዳዩ ላይ ያለው ነገር አልነበረም። በኋላ ላይ ግን ህይወቱን አጥቷል። ከጥር 11 ወዲህ እንዲህ አይነት አስፈሪ ጥቃት ደርሶበት የማያውቀው የጋዛ ህዝብ የረመዳን ጾም ሰዓት ላይ በዚህ ልክ ጥቃት ደርሶበታል። እጅጉን የከፋ ለማመን የሚከብድ ይሉታል። እስራኤል ሐማስ የተኩስ አቁሙን ጊዜ ለማራዘም ፍላጎት የለውም የሚል ምክንያት በመምዘዝ ጥቃቷን ከሁሉም አቅጣጫ በራፋህ በሃኒኑስና በሰሜን ጋዛ በማዕከላዊ ጋዛ ዴር ኤል በላህ መፈጸሟ እጅጉን አደገኛ አካሄድ በመካከለኛው ምስራቅ ያደርገዋል። በረመዳን ወቅት ለዛውም የእስራኤል ከ20 በላይ ተዋጊ ጀቶች እጅግ አደገኛውን ጥቃት መፈጸማቸው አስደንጋጭ ሆኖበታል። ለጋዛ ህዝብ በ365 ኪሎ ሜትር ስፋትና በ40 ኪሎ ሜትር የባህር ዳርቻ ርዝማኔ ላይ የምትገኘው ትንሿ ጋዛ የ2.4 ሚሊዮን ህዝብ መኖሪያዋ ይህን ሁሉ አስፈሪ የአየር ጥቃት እንዴት ልትችለው ቻለች የሚል ጥያቄ ማስነሳቱ አይቀርም። የአሜሪካው ፕሬዝዳንት እኛ ከኢራን ጋር ለመደራደር ዝግጁ ነን ይላሉ። ከዛም ያልደረሰንን ማለቴ እኔ ያልደረሰኝን ደብዳቤ ልክ ያለው ይላሉ። ይህ እንደማስበው ዓለም ያላትን ግንዛቤ ለማታለል የሚደረግ ጥረት ነው። ይህ ማለት እኮ እኛ አሜሪካውያን ለድርድር ዝግጁ ነን፣ ከኢራን ጋር ጦርነት አንፈልግም፣ ሰላም እንፈልጋለን ማለት ነው። ያው ደግሞ ኢራን ለድርድር ዝግጁ አይደለችም ሊሉን ይፈልጋሉ። ዳዋና ቦሼ ኢራን ዛሬ ከፖለቲካዊ አንደምታው ከግዛት አንድነቱና ይገባኛል ጥያቄው እንዲሁም የሁለት ሀገራት መፍትሄ በላይ ይህ ሁሉ ሰው የሞተበት ቅጽበት እጅጉን የሐማስንና የእስራኤልን ባለስልጣናት ግንኙነት ከትላንቱ ዛሬ እንዲካፋ ያደርገዋል። በዚህ ጥቃት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትሩ እስራኤል ካትዝ ቀጥታ ወታደራዊ ትዕዛዝ መስጠታቸው ጉዳዩን ውስብስብ የተጠናና በቅድ እንደሆነ ለመገመት እድል የሚሰጥ ያደርገዋል። የዶናልድ ትራምፕ አስተዳደር በጉዳዩ ላይ እውቅና አለው። በእስራኤል መንግስትም ቀድሞ ሀሳቡ ተነግሮታል ተብሏል። ሐማስ በተደጋጋሚ ታጋቾችን አለቅም በማለቱ ከአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍና አደራዳሪዎች የቀረበለትን እቅድ አልተቀበለም በሚል ምክንያት ነው እስራኤል አስከፊውን ጥቃት ያደረሰችውም ተብሏል። ሐማስ ሰዎችን ለመግደል ምንም ፖለቲካዊ መሰረት ለማስቀመጥ መሞከር አያስፈልግም። የኔታንያሁ መንግስት የሚፈልገው ጦርነቱን ማስቀጠል ነው። ይህንም አድርጎታል ብለዋል። አሜሪካና አደራዳሪዎች ጣልቃ ይግቡ የሚል ጥያቄ አንስተዋል። አሜሪካና አረብ ሀገራት ጣልቃ ይግቡ የሚል ጥሪ አቅርበዋል። ብሎ የእስራኤል መንግስት ካሁን ሰዓት ጀምሮ በሐማስ ላይ ወታደራዊ እርምጃ ወስዳለሁ ማለቱ በእርግጥም ተኩስ አቁም ሂደቱን የሚያስተጓጉለው ማን ነው የሚለውን ለፖለቲካ ተንታኞች ያቀልላቸዋል። ታዲያ ጋዛን ለመታ ነው ፍቀዱልኝ በሚል የአሜሪካን መንግስት ደጅ መጥናት የዓለም ልምዷ ለዛውም እስራኤል ላይ መተግበሩ የሚገርም ባይሆንም ወታደራዊ ኢላማዎች ንጹሐንን ከወታደሩ አለመለየቱ አነጋጋሪ ሆነዋል። አብዛኞቹ ንጹሐን አሊያም ህጻናት ናቸው መባሉ እንዲህ አይነቱን ጥያቄ ያበረታባታል በእስራኤል ላይ ምንም እንኳን በአሁኑ የዓለማችን ፖለቲካ ሀያላኑን አማክሮ ጥቃት መሰንዘር ወታደራዊ ልምድ አሊያም ቀጥታ ከሌሎች ሀያላን ጋር ላለመፋጠጥ የሚደረግ ቢሆንም ይሄኛው ግን ለምን ንጹሐንን ለማስገደል እያስባለ ይገኛል። አሜሪካ ሁቲን ስትመታ ሩሲያ እውቅና ነበራት። ሞስኮ አርሽኒክን ስትሞክር ዋሽንግተን እውቅናው ነበራት። ባይደን ወደ ኪየቭ ሲጓዙ ክሬምሊን ወደዛ አየር ክልል የሚያደርሰውን ጥቃት እንዲገታ ተደርጎ ነበር። እናም እስራኤል ለዋሽንግተን ጋዛ ልደበድብ ነው በሚል ቀድማ ማሳወቋ አዲስ አይደለም ለማለት ግን አዳጋች ሆኗል። የእስራኤል ጦር የጥቃቱን ዓላማ ባለፉት ጥቂት ቀናት ለፖለቲከኞች ይፋ ያደረገ ሲሆን ፖለቲካዊ አመራሩም አጽድቆ ሀሳብ ሰጥቶበታል ተብሏል። አሁን ላይ ከደቡብ ወደ ሰሜን ከሃኑስና ራፋህ መጠለያዎች በተወሰነ መጠን ወደ ቀየው ያመራው የጋዛ ህዝብ ጉዳይ እንዲሁ አሳሳቢ ሆኗል። በመንግስታቱ ድርጅት የእስራኤል አምባሳደር ዳኒ ዳኖን ታጋቾችን ሐማስ ይልቀቅ ካልሆነ ግን ምሕረት የለሽ ጥቃት እንሰነዝራለን ማለታቸው ይሄኑ ውጥረት የሚያስረግጥ ነው። የእስራኤል አየር ኃይል
በጋዛ የሐማስ ኢላማ ግምት ውስጥ አስገብቶ ጥቃት ፈጽሟል። በጠላታችን ላይ ምሕረት የለም። ግልጽ ልኑላችሁ፣ እስራኤል ሁሉም ታጋዮች ወደ ቤታቸው እስካልተመለሱ ድረስ ጥቃቱ መቼም አታቆም። ለጸጥታ ምክር ቤት ግልጽ ማድረግ አለብን። በጋዛ ያለው ጦርነት ማስቆም ከፈልጋችሁ ታጋዮች ወደ እስራኤል እንዲመለሱ ማረጋገጥ አለባቸው። መጋቢት 1 ላይ ጊዜያዊ ተኩስ አቁሙ በፈረንጆቹ አቆጣጠር መጠናቀቁን ተከትሎ አደራዳሪዎች ማለትም ግብጽ፣ አሜሪካና ካታር እቅዳቸውን ለማስቀመጥ ሞክረው ግን ዛሬም የጋዛው ጉዳይ ከትላንቱ ዛሬ የከፋ ሆነ ይባላል። አሜሪካ እስከ ሚያዝያ አጋማሽ የመጀመሪያው ምዕራፍ የተኩስ አቁም ስምምነት እንዲራዘም ውጥኗን ይፋ አድርጋ ነበር። የአሁኑ ጥቃት ደግሞ ላለፉት 2 ወራት አስቸጋሪ ሆኖ የቆየውን ተኩስ አቁም በግልጽ ጥያቄ ውስጥ የሚያስገባ ያደርገዋል። ጥቃቱ በአብዛኛው ህጻናትን ኢላማ ማድረጉ ነው ነገሩን አስኪ ያደረገው። ሐማስ ተኩስ አቁሙን በብቸኝነት እስራኤል ጥሷለች በሚል አቋሙን ግልጽ አድርጓል። ኔታንያሁንና አክራሪ መንግስታቸውን የአረብና የሙስሊሙ ዓለም ከነጻው ዓለም ህዝብ ጋር ሆኖ ወደ አደባባይ ወጥቶ ይቃወም ብሏል። ሐማስ ከሐማስ በተጨማሪ በጋዛ የሚንቀሳቀሰው የፍልስጤም እስላማዊ ጅሃድ PIJ እስራኤል ሆነ ብላ ተኩስ አቁሙን ጫና ውስጥ ለማስገባት የምታደርገው ጥረት ነው ብሎታል። ኔታንያሁ ሐማስ ታጋቾችን አለቅም አለ፣ የተኩስ አቁሙን ጊዜም አላራዘምም ብሏል። ስለዚህ ጠንካራ እርምጃ ይወሰድበት ነው። ታዲያ እስከምን ያዛልቃል በጥያቄ መልክ የሚታለፍ ነው። የዋይት ሀውስ ፕሬስ ሴክሬታሪያት ካሮላይን ሌቪት ስለ ጥቃቱ መረጃ አለን ማለታቸውም አነጋጋሪ ሆኗል። የትራምፕ አስተዳደርና ዋይት ሀውስ በእስራኤል ጥቃት ዙሪያ እውቅና ነበራቸው። ፕሬዚዳንት ትራምፕ ሐማስ፣ ሁቲዎች፣ ኢራንና ሁሉም አሸባሪዎች እስራኤልን ብቻ ሳይሆን አሜሪካንም ለማሸበር የሚሞክሩ የሚከፍሉትን ዋጋ ያዩታል። ሁሉም ነገር ቀውስ ይፈጠርበታል። ማለቴ በመካከለኛው ምስራቅ ያለው ሁሉም አሸባሪ በድጋሚ ሐማስ፣ ሁቲና ሂዝቦላ ኢራናውያን የሚደግፏቸው የእጅ አዙር ሽብርተኞች ኢራን ውስጥ ያሉት ራሳቸው። ዶናልድ ትራምፕ ሕግ ከሚያከብር ሕዝብ ጎን ሲሆን የምፈራው ነገር የለም ያሉትን ባንክሮ መውሰድ አለባቸው። ሐማስ ታጋሾችን ካለቀቀ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የገሃነም በሮች ሁሉ ይከፈታሉ ማለታቸው አደገኛ አካሄድ እንዳለ ለመገመትም እድል ይሰጣል። ከጋዛ በኩል የወጡ መረጃዎች 4 የሐማስ ባለስልጣናት ህይወታቸውን ማጣታቸውን አረጋግጧል። ኢሳም አልዳሌዝ የመንግስት የህዝብ ስራዎች ኃላፊ፣ አህመድ አልሃታ በፍትህ ክፍል ውስጥ ሲሰሩ የነበሩ፣ መሐመድ አቡ ዋትፋ ከውስጥ ሚኒስቴር፣ በሀጃት አቡ ሱልጣን የውስጥ ደህንነት አገልግሎት ዳይሬክተር መሞታቸው ተረጋግጧል። የታጋች ቤተሰቦች በኢየሩሳሌም የኔታንያሁን ስራ ተቃውሞባቸዋል። የመንግስታቱ ድርጅትም የፍልስጤም የስደተኞች ኤጀንሲ አንሯ ኃላፊ ፊሊፒ ላዛሪኒ የምድር ሲኦልን ዳግም በጦርነት ስም መተግበር ብለውታል። በተለይም ቱርክ የእስራኤል የዘር ፍጅት አዲስ ፖሊሲ ምዕራፍ ተጀመረ ማለቷ፣ ግብጽም እስራኤል ተኩስ አቁሙ ላይ ጫና አሳደረች በሚል መግለጫ መስጠቷ፣ ሩሲያና ቻይናም ጉዳዩ አሳሳቢ ነው በሚል መግለጫ መስጠታቸው፣ ሁቲ የታጋች ቤተሰቦች ኔዘርላንድስ፣ ኖርዌይ፣ ስዊዘርላንድ የመንግስታቱ ድርጅትና ሌሎች ተቋማት እንዲሁም ሀገራት ድርጊቱ አደገኛ መሆኑን ከገለጹት መካከል ናቸው። በዛ ላይ የአሜሪካው ፕሬዚዳንት ሁቲ ጥቃቱን ማቆም አለበት በሚል ኢራንን ባስጠነቀቁበት አጋጣሚ የአሜሪካ የስለላ ሰው አልባ አውሮፕላኖች በኢራን F-14 ጀቶች ከአካባቢው እንዲወጡ መደረጋቸው እየተሰማ ይገኛል። የአሜሪካ MQ-4C ድሮን ወደ ኢራን አየር ክልል ስትቃረብ እንድትመለስ ተደርጋለች ተብሏል። ያለ ኢራን ፈቃድ አንድም ዝር የሚል አካል በቴህራን አየር ክልል ሊፈቀድለት አይችልም በሚል የኢራን ፖለቲከኞች ሀሳባቸውን በግልጽ አስቀምጠዋል።